የሚመልሰን ነው ተከታዩ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በበኩላቸው መፈንቅለ መንግስት እየተፈጸመ ነው ብለዋል። ፕሬዚዳንቱ ዛሬ ሐሙስ በአዲስ አበባ ሸራተን አዲስ ሆቴል ውስጥ በሰጡት ጋዜጣዊ መግለጫ ለአሁኑ ሰዓቱ ትግራይ ውስጥ እየተፈጠረ ያለው አንድ የህወሓት አንጃ ደጋፊዎች ያላቸውን የተወሰኑ ከፍተኛ መኮንኖች በመያዝ ማህተም የመንጠቅና ስራዎች እንዳይሰሩ የማድረግ ስራ እየሰራ ነው ሲሉ ከሰዋል። አቶ አማኑኤል አሰፋ ውንጀላውን ያስተባብላሉ። ኬኔዲ አባተን የተከታተለው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ዛሬ ሐሙስ መጋቢት 4 ቀን 2017 ዓ.ም በአዲስ አበባ ከተማ በሰጡት ጋዜጣዊ መግለጫ ስለ ክልሉ ወቅታዊ ሁኔታ አብራርተዋል። አቶ ጌታቸው በህወሓት ያለውን ክፍፍል ተከትሎ የተፈጠረውን ውጥረት በተመለከተ ከጋዜጠኞች ለተነሳላቸው ጥያቄ ማብራሪያ ሲሰጡ በክልሉ መፈንቅለ መንግስት እየተካሄደ ነው ብለዋል። አሁን ያለው ሁኔታ መፈንቅለ መንግስት የተፈጸመ ነው። ኦፍ ኮርስ የተፈጸመ ነው። አይ ዶንት ኖ ማህተሙ ምን እንደሚሰራ አላውቅም። ሌጂቲሜት ኦቶሪቲ ያለው መንግስት አውርደህ ማህተም ስለያዝክ በተለየ መልኩ የምትፈታው ችግር የለም። በተግባር ግን የመፈንቅለ ስራ እየተሰራ ነው። መፈንቅለ መንግስት ነው የተደረገ ያለው። በአሁኑ ሰዓት ትግራይ ውስጥ እየተፈጠረ ያለው አንድ የህወሓት አንጃ ሲሉ የገለጹት ቡድን ደጋፊዎቼ ያላቸውን የተወሰኑ ከፍተኛ መኮንኖች በመያዝ እየሰራቸው ያሉ ስራዎች ናቸው ብለዋል አቶ ጌታቸው። ይህንን ስርዓት ለማስያዝ ጊዜያዊ አስተዳደሩ እድል ተነፍጓል ያሉት አቶ ጌታቸው በዚህ ሰዓት የፌዴራል መንግስት አግባብነት ያላቸውን እርምጃዎች መውሰድ አለበት ብለዋል። ወደ አዲስ አበባ የመጡትም በዚሁ ጉዳይ ላይ ለመነጋገር እንደሆነ ገልጸዋል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ በበኩላቸው ዛሬ ማምሻውን ለብዙሃን መገናኛ በሰጡት መግለጫ በትግራይ ክልል በአሁኑ ጊዜ እየተካሄደ ያለው በወረዳዎችና በከተሞች ህገ መንግስትን የማስከበር እርምጃ እንጂ መፈንቅለ መንግስት ተብሎ እየተገለጸ ያለው ስህተት ነው ሲሉ መናገራቸውን የመቀሌው የአሜሪካ ድምጽ ባልደረባ ዘግቧል። በትግራይ ክልል በአሁኑ ጊዜ አዲስ የተለየ ክስተት ሳይኖር በወሬ ግርግር እንደተፈጠረ እየተገለጸ ነው ያለው ያሉት አቶ አማኑኤል በዚህም የፌዴራል መንግስት ወደ ክልሉ እንዲገባ መጠየቅ ክህደት ነው ብለዋል። አቶ ጌታቸው ረዳ በዛሬው መግለጫቸው ከኤርትራ ጋር ግንኙነት እየፈጠሩ ያሉ አካላት አሉ ሲሉ ወንጅለዋል። ፕሪቶሪያ በመፈረሙ ምክንያት አኩርፎ ከኢትዮጵያ መንግስት ጋር የተጣላ ኃይል ጋር ተሰልፈህ ኢትዮጵያ መንግስት ምናልባት ማስወገድ የሚቻልበት እድል ካለ ብለህ መንቀጭቀጭ በጣም አደገኛ ነው። እኔ የማውቃቸው የትግራይ ከፍተኛ ወታደራዊ ኃላፊዎች እንደዚህ አይነቱ እብደት እንደማይቀበሉ ታውቃለህ። የተወሰነ ከዚህ ግርግር የተጣባው በፍጹም የተረጋጋ ኤንቫይሮንመንት ከተፈጠረ አደጋ ላይ ወድቃለሁ የሚያስብ ጥቂት ግን ደግሞ ብዙ ሰው የማወናበድ አቅም ያለው ቡድን ግን እንደዚህ አይነት እንቅስቃሴ ውስጥ እንደገባ አውቃለሁ። የተወሰኑ ወታደራዊ አመራሮች ግን አደጋ መፍጠር የሚችሉ የተወሰኑ ፖለቲካ አመራሮች ግን አደጋ መፍጠር የሚችሉ ግንኙነት አላቸው። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ በበኩላቸው ከኤርትራ መንግስት ጋር ሌላ አካልን ለመጉዳት ተብሎ የሚፈጸም ግንኙነት የለንም በማለት የአቶ ጌታቸውን ክስ ተከላክለዋል። ምስ መንግስቲ ኤርትራ አንጻር መንግስቲ ኢትዮጵያ ዝኾነ ንኩናት ዘዕድም ናብ ኩናት ዘእቱ ዝኾነ አይነት ከኤርትራ መንግስት ጋር ጦርነት የሚጋብዝ የኢትዮጵያ መንግስትን የሚጻረር ግንኙነት እንደሌለን ሁልጊዜ የሚገለጽ ነው። አሁንም የትግራይ ህዝብ ከሁሉም ጎረቤቶቹ ጋር ሰላም ያስፈልገዋል። ተስፋ ያለው መረጋጋት ያስፈልገዋል። ስለዚህ ከኤርትራ፣ አማራ፣ አፋርና ሱዳን እንዲሁም ሁሉም አጎራባች ህዝቦች ጋር ሰላማዊ ግንኙነት እንዲኖረን እንፈልጋለን። ከዚህ ውጭ ምንም አይነት ግንኙነት የለንም። በተያያዘ የቀድሞ ተዋጊዎችን ትጥቅ የማስፈታትና ወደ ማህበረሰቡ መልሶ የመቀላቀል በእንግሊዝኛው ዲዲአር በመባል የሚታወቀው ሂደት ላለመተግበሩና ለተፈናቃዮች አለመመለስ ከፌዴራል መንግስቱ በላይ ተጠያቂ እኛንን ሲሉም አቶ ጌታቸው ተናግረዋል። ለፖለቲካ ፍላጎት ታጣቂዎች ትጥቅ እንዳይፈቱና ተፈናቃዮችም እንዳይመለሱ የሚፈልጉ አካላት መኖራቸውን በመግለጽም ወንጅለዋል። የቀድሞ ተዋጊዎችን ትጥቅ የማስፈታትና ወደ ማህበረሰቡ መልሶ የመቀላቀል ዲዲአር ሂደት የተደናቀፈው በክልሉ አመራሮች እንደሆነ የተገለጸው ከሀቅ የራቀ ነው ያሉት አቶ አማኑኤል በበኩላቸው በስምምነቱ መሰረት ከመከላከያ ውጭ በክልሉ ያሉ ኃይሎች መውጣት ጎን ለጎን መፈጸም ሲገባው አልተፈጸመም ብለዋል። በትግራይ ክልል ወቅታዊ ጉዳይ ላይ ከፌዴራል መንግስት በኩል አስተያየት ለማግኘት ያደረግነው ተደጋጋሚ ሙከራ ለጊዜው አልተሳካም። በክልሉ የሚንቀሳቀሱት አረና ትግራይ፣ ባይቶናና ውድብ ናጽናት ትግራይ የተባሉ ሶስት ፓርቲዎች በጋራ ባወጡት መግለጫ ወታደራዊ ኃይል
ኃይልን በመጠቀም የመንግስት ስልጣንን ለመቆጣጠር የሚደረግ እንቅስቃሴን እንቃወማለን ብለዋል። ተቀማጭነታቸውን በአዲስ አበባ ያደረጉ የዩናይትድ ስቴትስ ኤምባሲን ጨምሮ የ25 ሀገራት ኤምባሲዎች በበኩላቸው በሰሜን ኢትዮጵያ እያገረሸ ያለውን ውጥረት እየተከታተሉ እንደሚገኙ ገልጸው ሁሉም ተቀናቃኝ ኃይሎች ውጥረቱን እንዲያረግቡና ፊታቸውን ወደ ውይይት እንዲያዞሩ ጠይቀዋል። ምዕራብ ኢትዮጵያ ነው የምናቀናው። የቦሮ ዲሞክራሲያዊ ፓርቲ በቤንሻንጉል ጉሙዝ ክልል ምክር ቤት የተደረገውን የህገ መንግስት ማሻሻያ የተቃወሙትን አቶ ዮሐንስ ተሰማን ጨምሮ 3 አባላቶቼ ታስረውብኛል ይላል። በጉዳዩ ዙሪያ ከክልሉ መንግስት ጋር አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ገብረ ሚካኤል ገብረ መድን ነው የያዘው። የቦሮ ዲሞክራሲያዊ ፓርቲ የውጭና ዓለም አቀፍ ግንኙነት ዘርፍ ኃላፊ ዶክተር መብራቱ አለሙ ዛሬ መጋቢት 4 2017 ዓ.ም ለአሜሪካ ድምጽ በሰጡት ቃለ መጠይቅ የፓርቲው የፖለቲካ ዘርፍ ኃላፊና የቤኒሻንጉል ጉሙዝ ክልል ምክር ቤት አባል አቶ ዮሐንስ ተሰማ በክልሉ የተደረገውን ህገ መንግስታዊ ማሻሻያ በመቃወማቸው ታስረዋል ብለዋል። ለፖለቲካ ፓርቲዎች ጋር ምክር ቤት ስብሰባ ወደ አዲስ አበባ ሊወጣ ሲል ኤርፖርት ውስጥ ተይዞ አሁንም ደረቅ ጣቢያ ላይ ነው ያለው። 4ኛ ቀኑን ይዟል። ወደ 4-5ኛ ቀኑ ወደ ፍርድ ቤትም አልቀረበም። ያለመከሰስ መብቱም አልወረደም። በዛሬው ዕለትም ሌሎች ተጨማሪ 2 አባላት መታሰራቸውን አመልክተዋል። ሌላ ማዕከላዊ ኮሚቴ አባል ታስሯል። ሌላም አባል ለዚህ ማሱሰ ታስሯል። ኦልሞስት እሱሩ የቀጠለበት ሂደት አለ። አሁን 3 ሆነዋል። እንግዲህ ይቀጥላል ብለን እንጠብቃለን። ያው እንግዲህ ሀሳብን በሀሳብ ማሸነፍ ካልተቻለ ወደ እስር ነው የሚገባው። ከዚህ ቀደም ለሶች ላይ ታስረው የተፈቱ ናቸው። ከዚህ ቀደም በዛሬው ዕለት ታስረዋል የተባሉት የፓርቲው አባላት አንደኛው የማዕከላዊ ኮሚቴ አባል አቶ ሽባባው ኃይሌ ሲሆኑ ሁለተኛው ደግሞ አቶ ሙሉቀን አስፋው መሆናቸውን ዶክተር መብራቱ ተናግረዋል። 3ቱም ሰዎች እዛው በቤኒሻንጉል ጉሙዝ ክልል መታሰራቸውንም ገልጸዋል። ይህን ጉዳይ በማስመልከት በዛሬው ዕለት መግለጫ ያወጣው ፓርቲው በአመራሮቼ ላይ የተጀመረው እስራት፣ ወከባና ዛቻ እንዲቆም ከህግ አግባብ ውጪ የታሰሩትም በአስቸኳይ እንዲፈቱ በማለት ጠይቀዋል። በፓርቲው ላይ በስፋት ተከፍቷል ያለው የስም ማጥፋት ዘመቻም እንዲቆም አሳስበዋል። ዶክተር መብራቱ አለሙ በሰጡት ቃለ መጠይቅ ከየካቲት 9 እስከ 11 2017 ዓ.ም በነበረው የክልሉ ምክር ቤት ስብሰባ ተደርጓል ያሉት የህገ መንግስት ማሻሻያ የክልሉን ምክር ቤት አባላት ቁጥር የሚያሳድግና አዳዲስ የምርጫ ክልሎችን የሚያቋቁም እንደሆነ ጠቅሰው ሂደቱ የፌዴራሉን ህገ መንግስት የሚቃረን እንዲሁም ለክልሎች ባልተሰጠ ስልጣን የተከናወነ ነው ብለዋል። የህገ መንግስቱ አንቀጽ 103 ቁጥር 5 ብታየው የፌዴራሉ የህዝብና ቤቶች ቆጠራ ውጤት ለተንተርሶ ጥናት አድርጎ ብሔራዊ ምርጫ ቦርድ የምርጫ ክልሎችን አጥንቶ ለፌዴሬሽን ምክር ቤት ያቀርባል። የፌዴሬሽን ምክር ቤት ደግሞ ስልጣን ብሔራዊ ምርጫ ቦርድ አጥንቶ ያቀረቡትን የምርጫ ክልሎች መርምሮ ያጸድቃል ይላል። ፌዴሬሽን ምክር ቤት ነው የሚወስነው እንጂ የክልል ምክር ቤቶች በዚህ ጉዳይ ላይ ስልጣን የላቸውም። የኛ ይግባኝ ተደረገ የተባለው ህገ መንግስታዊ ማሻሻያ ከፌዴራሉ ህገ መንግስት ጋር የሚቃረን ብቻ ሳይሆን በክልሉ ያሉትንም ዞኖች ህዝብ ቁጥር ከግምት አላስገባም ያሉት ዶክተር መብራቱ የፌዴራል ህገ መንግስት ጉዳዮች አጣሪ ጉባኤ በጉዳዩ ላይ ትርጉም እንዲሰጥበት ፓርቲው ጥያቄ ማቅረቡን ገልጸዋል። ስለ ህገ መንግስታዊ ማሻሻያውና ስለ ፓርቲው አባላት እስር ጉዳይ በተመለከተ ከቤኒሻንጉል ጉሙዝ ክልል የኮሚኒኬሽን ቢሮ ኃላፊ አቶ መለሰ በየነ ስልክ በመደወል አስተያየት ለማግኘት ያደረግነው ጥረት ስብሰባ ላይ ነኝ የሚል መልስ በመስጠታቸው ለዛሬ ሊሳካልን አልቻለም።